እናድርጋቸው። በጣም ጥሩ እንግዲህ እዚህ ያለንበት ልዩ ማዕከል እንዲሁም የልዑል ኮንሰርት ዋና አዘጋጅ ፖላር ፕላስ ኤክሰለንስ ሀብ መስራችና ዋና ስራ አስፈጻሚ ወይዘሮ ቅድስት ጌታቸው በማዕከላችን አለች። እንደዚሁ ደግሞ የኮንሰርቱ ኮከብ የሆነው ተወዳጁ ድምፃዊ ልዑል ሲሳይም እንደዚሁ አለ። ከተሳኩ ኮንሰርቶች ጀርባ ደግሞ ስሙ በስፋት የሚነሳው የሸጋ ኢቨንት ዋና ስራ አስኪያጅ አቶ ሲራክ ጌታቸው በማዕከላችን አለ። የተወዳጁ ድምፃዊ ልዑል ሲሳይ ማኔጀር የሆነው እንደዚሁም ደግሞ ታላቁ ይሁን ታናሹ ባላቅም ወንድሙ አጠገቡ አለ። እንግዲህ ሁሉም እዚህ ደርሰዋል። ኢትዮ ቴሌኮም በዚህ አጋጣሚ ስፖንሰራችን ነው። ሌሎችም ስፖንሰሮች አሉ። በየፕሮግራማችን ጣልቃ ይሄን እያወጋን አብረን እንቆያለን። መልካም። አሁን እንግዲህ ስለተገናኘንበት ዋና ዓላማ ትንሽ ነገር ልበላችሁ። እንግዲህ በተመልካች ጥያቄ በጣም በደመቀ መልኩ ልናቀርብ ስላሰብነው ልዑል ኮንሰርት ቱር እጃችን ላይ ያለውን መረጃ ለመስጠት ነው እዚህ የተገናኘ ነው። አሁን ደግሞ መቼም ብዙዎቻችሁ በቪዲዮም ያያችሁ እዚህም የነበራችሁ ምን ውስጥ ነው የገባችሁት ስትሉ ነበር። በቪዲዮ የሚያዩት መቼም ይሄ ሀገር ውስጥ አይደለም ሲሉም ነበር። እዚህ መጥተው ደግሞ እንዳረጋገጣችሁ ያው እናንተም በኋላ ምስክር ትሆናላችሁ ለሰፊው። ለማንኛውም ኢቨንቶችን በማዘጋጀት በማስተባበር የተዋጣለት ሀገር አቀፍ ብቻ ሳይሆን ዓለም አቀፍ ሴሚናሮችንም በማዘጋጀት የተለያዩ ስራዎችን ለሚሰሩ ቦታውን በማመቻቸት በተመጣጣኝ ዋጋን በማከራየት የደንበኞቹን ምቾት በእጅጉ የሚጠብቅ እንደዚሁ የተለያዩ ስልጠናዎችን የሚሰጥ ዘርፈ ብዙ ማዕከል ውስጥ ነው ያላችሁት። ፖላር ፕላስ ኤክሰለንስ ሀብ ይሰኛል። እንግዲህ ብዙ ጊዜ ምን ይባላል? ውሃን ከጥሩ ነገርን ከስሩ ይባላል አይደለም? ስለዚህ እንግዲህ ከስሩ ያለውን ወይም ስለ ፖላር ፕላስ ጠለቅ ያለውን መረጃ እንደዚሁም ደግሞ ስለ ኮንሰርቱም ይዘት ምን አለው የሚለውን እንደው ለመንደርደሪያ እንዲሆነን መጀመሪያ የፖላር ፕላስ መስራችና ዋና ስራ አስፈጻሚ ወይዘሮ ቅድስት ጌታቸው ሀሳብ እንድትሰጠን ወደ እሷ ልሂድ። አመሰግናለሁ ይድነቅ። በቅድሚያ ዘግይተናል አይደል? ይቅርታ መጠየቅ አለብን። እንኳን በሰላም ወደ ፖላር ፕላስ ኤክሰለንስ ሀብ መጣችሁ። ውድ ጋዜጠኞቻችን፣ የካሜራ ክሮች እንዲሁም የተለያዩ ባለሙያዎች እዚህ ስለመጣችሁ እጅግ በጣም አድርጌ አመሰግናለሁ። ስለ ፖላር ፕላስ ኦልሬዲ ይድነቅ ተናግሮታል። ግን ፖላር ፕላስ ማን ነው፣ ምንድነው የሚሰራው የሚለውን ነገር ደግሞ ትንሽ ነገር ለማለት ፈልጋለሁ። ፖላር ፕላስ እንግዲህ ኤክሰለንስን ማዕከል አድርጎ ወይም ደግሞ ልቀትን እንደ ትልቅ እንትን ይዞ የተነሳ ኩባንያ ነው። ዋና ስራችን የተነሳንበትንም ዓላማ ጆብ ትሬኒንግ ወይ ደግሞ ካፓሲቲ ቢልዲንግ ላይ ወጣቶችን በማሰልጠን ይታወቃል። በተለያየ ዘርፎች ላይ እንደዚሁም ደግሞ የሪሰርች ስራዎች እንሰራለን። የቢዝነስ ኮንሰልታንሲ ስራዎች እንሰራለን። ከ10 ዓመት በላይ ደግሞ የኔም ፊልድ ማርኬቲንግ ስለሆነ በማርኬቲንግ ስራ እንሰራለን። እንደዚሁም ደግሞ ቢሎ ዘ ላይን የሚባለውን የማርኬቲንግ ስራ ላይ ስፔሻላይዝ አድርገናል። ሌላ ደግሞ ትልቅ ኢቨንቶች እናዘጋጃለን። ስፔሻሊስት ዛሬ ድረስ የመጣንባቸው ኤክስፒሪየንሶች የኮርፖሬት ኢቨንቶች ላይ ለተለያየ ኦርጋናይዜሽኖች ፕሮፌሽናል ኢቨንቶችን በማዘጋጀት ነው የምንታወቀው። ለኤምባሲዎች፣ ለውጭ ድርጅቶች፣ ለግለሰቦች እንዲሁም ለተለያየ ተቋሞች እንሰራለን። ስፔሻሊ በንግዱ ዓለም ላይ ደግሞ ኦልሞስት ወደ 11 ዓመት ልምድ ስላለን ከንግድ ጋር የተያያዙ ከትሬዲንግ እንትን ጋር የተያያዙ ኢቨንቶችን በማዘጋጀት እንታወቃለን። ይህን ይመስላል። ሌላው እንግዲህ አሁን ወደ ዛሬ ወደ ተገናኘንበት የልዑል ኮንሰርት ቱር እንግዲህ በዋና አዘጋጅነት ከሸጋ ኢቨንት ጋር በመተባበር እየሰራን ያለ ነው። እንግዲህ ፖላር ፕላስ ይሄ ሁሉም አንድ ካምፓኒ ሲቋቋም የራሱ ኮር ቫሊዩ አለው። የኛ ደግሞ ዋነኝነት ፓርትነርሺፕ የሚለው ኮላቦሬሽን፣ ፕሮፌሽናሊዝም፣ ኢንቴግሪቲ በዋናነት ይዘን የምንሰራው የኮር ቫሊያችን ነው። ስለዚህ ዛሬ ሁሉንም ስራ ኢንሃውስ እንሰራለን ብለን አይደለም ወይ ደግሞ ሁሉንም ጠቅልለን መስራት ሳይሆን ፕሮፌሽናል ከሆኑ ካምፓኒዎች ጋር አብሮ ኮላቦሬት አድርጎ ፖላር ጋር የሌለው ሸጋ ጋር አለ። ሸጋ ደግሞ እንደሚታወቀው ደግሞ በትልልቅ ኢቨንቶችን በመስራት ላይ ስለሚታወቅ ስለዚህ እዚህ ጋር ብዙ ባለሙያዎች ዛሬ እዚህ ጋር አብረውን ያልመጡ ያልተሳተፉ ብዙ ባለሙያዎች አሉ ከጀርባው በማማከር የተለያዩ ነገሮችን በመስራት ስለዚህ ተቋማችን ደግሞ በኤክሰለንስ ስለሚያምን የልዑልን ኮንሰርትም ደግሞ በትልቅ ደረጃ ለመስራት እንግዲህ ዝግጅታችንን እያጠናቀናል። እንግዲህ ይሄን ነው።
መልካም አሁን ቢጨበጨብ አይከፋም። እሺ እናመሰግናለን። አሁን ደግሞ እንግዲህ ወጣትነት በስራ ላይ ለራስ ዋጋ መስጠትን የነፍሱ ጥሪ የሆነችውን ሙዚቃ ከፍ አድርጎ በመስራት መስመሩን ይዞ የዘለቀ እርጋታው ለስራው የሚሰጠው ክብር ለወጣቶች ትልቅ አርአያ የሚሆን የሚኮረጅ የህይወት መንገድ ያለው እንደዚሁም ደግሞ ልዑል የተሰኘ የመጀመሪያ ስራውን ጥንቅቅ ልቅም አድርጎ ሰርቶ ያበረከተልን የዚህ ዘመን ኮከብ ብየዋለሁ እኔ። ልዑል ሲሳይ ደግሞ በመካከላችን አለ። የሱንም አንደበት ብንሰማ አይከፋም አይደለም? ዋናው ሙሽራም እሱ ስለሆነ ለሱ እድል እንሰጣለን። እሺ በጣም አመሰግናለሁ። እዚህ ስለተገኛችሁ ሁላችሁንም አመሰግናለሁ። እሷ እንዳለችው ስላረፈድን በጣም ይቅርታ። የመጀመሪያው ነገር ሁለተኛው የልዑል ኮንሰርት እንግዲህ ከመጀመሪያው ከነበረኝ ኤክስፒሪየንስ አንፃር በጣም በልዩነት በሰፊው እጅጉን እየተዘጋጀውበት ያለው ኮንሰርት ነው የሚሆነው። ኦልሬዲ ብዙ ነገሮችን ጨርሰናል። እኔ በመንፈስም በአቅምም በተለያዩ ነገሮች ዝግጅቴን ጨርሻለሁ። ስለዚህ በጣም ጥሩ አሪፍ የሆነ የሙዚቃ ድግስ ነው የሚሆነው። እዚህ ጋር ያሉት ቲሞች ደግሞ በጣም አሪፍ አቅም ያላቸው እስካሁን ራሱ ከጀመርንበት ጊዜና ሰዓት አንስቶ የማየው ነገር የምጠይቀውን ነገር በሙሉ እኔ የምፈልገውን ነገር ሙዚቃዬ በልዩነት ከፍ ብሎ ስራው እንዲሰራ እያንዳንዱ የሚያስፈልገኝን ነገር በአግባቡ ነው እያሟሉልኝ ያሉት። ስለዚህ በጣም የተሳካ ኮንሰርት እንደሚሆን አልጠራጠርም። በድጋሚ ስለመጣችሁ አመሰግናለሁ። መልካም እጅግ አድርገን እናመሰግናለን። እኛ ዝም ስንል እነሱ ራሱ ማጨብጨብ ጀመሩ። ለማንኛውም ችግር የለም፣ መጨረሻ ላይ ሰብሰብ አድርገን ደስታችንን እንገልጻለን። ለማንኛውም አሁን ደግሞ ወደ ሸጋ ኢቨንትስ እንሄዳለን። ያው ቀደም ሲል እንዳልናችሁ እንግዲህ ትልልቅ ኮንሰርቶችን በማዘጋጀት መልካም ስም የገነባ ነው ሸጋ ኢቨንትስ። ዋና ስራ አስኪያጁ ደግሞ አቶ ሲራክ ጌታቸው በመካከላችን አለ። ስለ ኮንሰርቱ ምን ሀሳብ አለው? የእሱን አንደበት እንስማ። እንደምን አረፈዳችሁ። እኔ ሲራክ እባላለሁ። ሸጋ ኢቨንትስ መስራችና ስራ አስኪያጅ ነኝ። ሁላችሁንም በመጀመሪያ ስላረፈድን ይቅር በሉን። እናዝናለን፣ ግን ማስተካከል ላይ እንሰራለን። እኔ የተወሰነ ስለ ኢቨንቱ ዲቴይሎች ላስረዳችሁ። የልዑል ኮንሰርት ቱር ነው እያዘጋጀን ያለ ነው ከፖላር ፕለስ ጋር በመተባበር 3 ከተማዎች ላይ እንዞራለን። አዲስ አበባ፣ ሐዋሳ እና ድሬዳዋን እናዳርሳለን። ሌሎችም 2 ከተሞች ያሰብናቸው አሉ፣ ግን ሁኔታዎችን እያየን የምንጀምራቸው ይሆናሉ። ለጊዜው ግን ኮንፈርም ያደረግናቸው ሐዋሳና ድሬዳዋን ነው። ኢቨንቶቻችን ሞር ስፔሲፊክሊ ከአዲስ አበባው ልጀምርና ሌሎቹን ማድረስ እያደረኩ ሄዳለሁ። የአዲስ አበባው ሚያዝያ 18 ወይ ደግሞ ኤፕሪል 26 በጊዮን ሆቴል ነው የሚካሄደው። ከቀኑ 10 ሰዓት ጀምሮ እስከ ምሽቱ 6 ሰዓት ድረስ የሚቆይ ኢቨንት ይሆናል። ልዑል ሄድላይነራችን ነው። ኦብቪየስሊ በመጀመሪያ አልበሙ ስም ነው ይህም ኮንሰርት እየተዘጋጀ ያለው። ከዚህ በፊት የነበረው ኮንሰርት ሜቢ ሰምታችሁ ከሆነ እጅግ በጣም ትልቅ ሰክሰስ ነበረ። አሁን ደግሞ በተመልካችና በአድናቂዎቹ ጥያቄ ደግሞ ድጋሚ በሱን ፈቃድና ከፖላር ፕላስ ጋር በመተባበር እያዘጋጀን እንገኛለን። ፕሮግራሙ እንዳልኳችሁ ከ10 ሰዓት እስከ ማታ 6 ሰዓት ይቆያል። ለየት ያለ አቀራረብ ይዘን መተናል። ለየት ያለ ስቴጅ ይኖረናል። ለየት ያለ ዲዛይን ነው የምናመጣው። ቪአይፒ ኤክስፒሪየንስ ላይ በደንብ አድርገን እየሰራ እንገኛለን። ዋናው ሜጀር ክራውድ ብቻ ሳይሆን ቪአይፒ ኤክስፒሪየንስ ላይ በጣም ለየት ያለ ነገር ማቅረብም ስለምንፈልግ እሱ ላይ እየሰራን እንገኛለን። ዩዥሊ ኮንሰርቶች ወደ ጭፈራ ያመሩብናል። ነገር ግን አሁን መስጠት የምንፈልገው ከፖላር ፕላስ ጋር አንድ ላይ መስራትም የፈለግነው ዊ ዋንት ቱ ጊቭ ኤክስፒሪየንስ ነው መስጠት የምንፈልገው። የሚረሳ ነገር ሳይሆን የማይረሳ ነገ ቤታችን ሄደ የምናስታውሰው ነገር ነው የምንፈልገው። እየሰራን ያለ ነው እሱ ላይ ነው። ከዛ ውጪ ትኬት ፕራይሶችን ጨርሰናል። አሁን ካለው የኢኮኖሚ ሁኔታ ህዝቡም ያለበት ጫናን ግንዛቤ ውስጥ በማስገባት ዋጋችንን ትንሽ ቀነስ ለማድረግ ሞክረናል። የመጀመሪያ ዙር ትኬቶች 400 ብር ነው የሚሸጡት። የተወሰኑ ሊሚትድ የሆኑ ትኬቶች ይኖሩናል በ400 ብር የሚሸጡ። ከዛ ውጪ ሁለተኛው ፌዝ የሚሆኑ ሬጉላር ቲኬቶች ናቸው። እነሱም ከኢቨንቱ 1 ቀን በፊት ድረስ የሚቆዩ በ600 ብር የሚሸጡ ነው የሚሆኑት። ከዛ ውጪ በር ላይ ለሚገዙ ደግሞ ረፈድ አድርገው ለሚመጡ እስከ 800 ብር ድረስ ነው የምንሸጠው። ቪአይፒ 2 አይነት ቲኬቶች ይኖረናል። አንደኛው ቀድሞ የሚገዛና ሁለተኛው ደግሞ በር ላይ ነው። ቀድሞ ለሚገዙ ሰዎች አብረን ከምንሰጠው ኤክስፒሪየንስ ጋር
2500 ብር ነው። በር ላይ ለሚገዙ ግን 5000 ብር በሚል ይዘናል። ከዛ ውጪ እንዳልኳችሁ ኢቨንቱ ላይ ኤክስፒሪየንስ ነው መስጠት የምንፈልገው። የተለያዩ ፎቶ ብዙዎች ይኖራሉ። ፎቶ መነሻዎች በደንብ ላይ ተዘጋጅተን እንመጣለን። ከእያንዳንዱ አብሮን ከሚሰራ ብራንድ ጋር የተለያዩ ኮላቦሬት የምናደርግባቸው ቦታዎች ይኖራሉ። ምግብ በደንብ በተስተካከለ መልኩ ይኖራል። ሌላ ኢቨንቶች ላይ ያው ስፖንሰሮች፣ የሚታወቁ ስፖንሰሮች ይኖራሉ። ሴፍ ማድረግ ስላለብን ኢቨንቱ ላይ ክሊኒክም እናስገባለን። የትኛውም አይነት ኢመርጀንሲ ሲኖር ሪፖርት የሚደረግበት ክሊኒክ ይኖራል። ከዛ ውጪ ሌሎች ኢቨንቶች ላይ የማታዩቸው ኢቨንቶች ፊድባክ የሚሰጥባቸው፣ ስልክ ቻርጅ ቢዘጋ ቻርጅ የሚደረግባቸው ነገሮች፣ ካሽ ካጠረን የምንቀበልበት ቦታ ዩዥዋሊ ኢቨንቶች ላይ የለም። ከፖላር ፕላስ ጋር አብረን በማውራት አሁን ምን አሰብን፣ ሄልፕ ሴንተር የሚባል ነገር ይኖራል። ሄልፕ ዴስክ ይኖረናል። እዛ ጋር ስልክ ቻርጅ ለመጥራት ካርድ ነው ራይድ ለመጥራት ወር ደግሞ አስፈላጊ ነገር ሲያጋጥም ሄዶ እዛ ቦታ ላይ ሰርቪሱን ማግኘት ይቻላል። ስልክ ቻርጅ ይደረጋል። ካሽ ዊዝድሮ ማድረግ ይቻላል። ቴፍት ስልክ ምንድን ነው የመሰረቅ አጋጣሚ ችግሮች ከተፈጠሩ ሰዎች ላይ እዛ ሄደው ሪፖርት አድርገው ወደ ሪስፖንስብል ወደ ሆነው አካል እንወስዳቸዋለን። እነዚህ ነገሮች ላይ ተዘጋጅተናል። ኮንሰርት ብቻ አይደለም ኤክስፒሪየንስ ነው እያሰብን ያለ ነው። እነዚህንም በደንብ አስበናል። ከዛ ውጪ ቡና ይኖረናል። ምግቦች፣ የተለያዩ አይነት ምግቦች ከሀገር ውስጥም ከሀገር ውጭም አዘጋጅተናል። ከስተመሮቻችን ደስተኛ ሆነው እንዲወጡ እንፈልጋለን። ከዛ ውጪ ሴኪሪቲ ሪሌትድ ነገር ነው። በቦታው ከ100 በላይ ሴኪሪቲዎች ይኖሩናል የራሳችን መንግስት ከሚያግዘን ውጪ። እያንዳንዷ ነገር ላይ በደንብ ኬርፉል ሆነን ለመስራት እንሞክራለን። ዩዥዋሊ አሁን ኮንሰርቶች ላይ እንደዚህ አይነት ችግሮች ብዙ ጊዜ እያጋጠሙ ነው። ከዚህ በፊት እኛም እንደ ካምፓኒ ስለሚያጋጥሙን፣ አሁን ግን በደንብ በተሻለ ችግሮቻችን እየቀረፍን ለማስተካከል ለመስራት እንሞክራለን። ከዛ ውጪ ሌሎቹ ክልሎች ላይ አንደኛ የምንሄደው አዋሳ ነው። አዋሳ ግንቦት 2 አካባቢ ነው ያሰብነው። ቀኑን መጨረሻ ላይ በደንብ ኮንፈርም እናደርገዋለን። ግን የአዋሳ ዩኒቨርሲቲ ስቴዲየም ላይ ነው የሚሆነው። አብዛኛው ነገሩ አልቆለታል። ልክ ነገሮችን በደንብ ፋይናላይዝ አድርገን ስንጨርስ ለህዝብ የምናወጣው ይሆናል። ድሬዳዋ ምድር ባቡር ሜዳውን ካወቃችሁት እዛ ላይ ነው የሚሆነው። እሱንም አብዛኛውን ነገር የፕሮሰስ እያደረግን ነው። ልክ ፋይናላይዝ ስናደርግ ለህዝብ ይፋ የምናደርግ ይሆናል። ኮንሰርቱ ላይ የተለያዩ ፐርፎርመሮች ይኖራሉ። ዋና ሄድላይነራችን ከሉሌ ውጪ ስካትናቲ ይኖራል። ሀና ግርማ ታቋት ከሆነ ትኖራለች እና ዊሃ ይኖራሉ። ሌሎችም ዲጂዎች ይኖራሉ። ፐርፎርማንስ ዋይዝ የተለመደ ነገር ማድረግ አንፈልግም። አሁንም ኤክስፒሪየንስ ቤዝ ያደረገ ነገር ነው ማድረግ የምንፈልገው። ስለዚህ የተለመደው ፐርፎርማንስ አይኖርም። ኢነርጄቲክ የሆነ ዳንሰሮች ያሉት ክሬቲቭ የሆነ አዲስ ነገር ይዘን ለመምጣት እየሞከርን ነው። ሆፕፉሊ ሁላችሁም እዚህ ያላችሁትም ስለምትጋበዙ ኮንሰርቱ ላይ በደንብ ታዩታላችሁ ብዬ አስባለሁ። ወደ ያለ ነገር ላይ እየሰራ እንገኛለን። ከዛ ውጪ አብሮን የሚሰሩ ካምፓኒዎች እዚህ ባክድሮፕ ላይ እንዳያችሁት ኢትዮ ቴሌኮም አብሮን እየሰራ ይገኛል። ከኛ ጋር ጨርሰዋል። አባይ ቲቪ ኦፊሻል የሚዲያ ፓርትነራችን ነው። ከነሱ ጋር ያለን ዲል ጨርሰናል። ሌሎችም ካምፓኒዎች አሉ። እንደ ካሚንግ ዴይስ ሪቪል የምናደርጋቸው ኦልሞስት አብዛኞቹ ነገሮቻቸው ያለቁላቸው ካምፓኒዎች ይኖራሉ ብለን እናስባለን። መልካም፣ በጣም እጅግ አድርገን እናመሰግናለን። እንግዲህ አቶ ሲራክ ጌታቸው የሸጋ ኢቨንትስ ዋና ስራ አስኪያጅ ጠለቅ ያለውን ሀሳብ ሰጡን። እንግዲህ ማናጀሩ ደግሞ ማሳረጊያ ሀሳብ እንደሚሰጥ ተስፋ እናደርጋለን። እንግዲህ አቶ መላኩ ሲሳይ የልዑል ሲሳይ ማናጀር ነው። እንግዲህ ያው ማናጀር ደግሞ ብዙ የጠለቀ ነገር ያውቃልና የእሱን አንደበት እንሰማለን። ወደ እሱ እንለፍ። በጣም አመሰግናለሁ። ሞስት ላይክሊ እኔ ልናገራቸው የምችላቸው ነገሮች ከጥያቄ እና ከመልስ ጋር የተያያዙ ነገሮች ስለሆኑ ቀጥታ ወደዛ ብንሄድ ይሻላል። መልካም። ስለዚህ ወደ ጥያቄና መልስ እንሂድ። ትክክል ነው። ወደ ሚዲያ ባለሙያዎች ሀሳቡ መጥቷል። እንግዲህ እጃችሁን በማውጣት ጥያቄ እንድትጠይቁ። ብዙ ሰው አለ፣ ብዙ ኢንተርቴንመንት የሚፈልግ ሰው አለ። ስለዚህ አይ ቲንክ ማርኬቱም ስለሚለያይ ብዙም እኛ ኮንሰርን አልነበርንም። መዘጋጀቱንም ሰፖርት እናደርገዋለን። እኛ እንደውም በዚህኛው ሳይድ ነን። ሁሌ መደረግ አለበት፣ ከዚህ በላይ መብዛት አለብን። ከዛ አንደኛ ግባችን እንደ ካምፓኒ እኛም ፖላርም ከተማዋን የቱሪስት መዳረሻ ማድረግ ነው። ይህን ነገር ማሳደግ የምንችለው የተለያዩ ኮንሰርቶችን የተለያዩ ኤክስፒሪየንስ ያላቸው ኢቨንቶችን በመጨመር ነው። ደስተኛ ነን። እንደውም ይጨመር ነው የምንለው ኮንሰርት እንጂ አፌክት ያደርገናል ብለን አናስብም። ይህን ይመስላል። የሴኪሪቲ ኢሹ ለተነሳው ቅድም እንዳልኩት አንድ ስቴሽን ይኖረናል። ስርቆት ሲኖር
ማንኛውንም አይነት ችግር ስለ ኢቨንቱም ፊድባክ ካለ እዛ ስቴሽን ላይ ሄዶ መንገድ ማሳወቅ ይቻላል። ከህግ አካላትም ጋር ማገናኘት ካለብን እናገናኛለን። እኛም የምናስተካክለው ነገር ካለ እዛው እናስተካክለዋለን። እዛው ሶልቭ የሚደረጉ ነገሮች ቀድመን አስበንበታል። ዩዥሊ እንደዚህ አይነት ነገሮች ከዚህ ሌሎች ኮንሰርቶች ላይ ብዙም ኢንፎርሜሽኑ የለንም፣ ግን እኛ አሁን እዚህ ላይ መጀመርና ማድረግ እንፈልጋለን። እሱ አንድ ጥያቄ አዲስ ሌሎች ሁለት ከተሞች ለምንድን ነው ያልከውን እኔ ልመልስና ወደ መላኩ እንሄዳለን። ያው ብዙ ክፍለ ሀገሮች ላይ ደብዳቤዎችን በትነናል፣ የተለያዩ የመንግስት ተቋሞችንም ጠይቀናል። ምላሽ ግን በአሁን ሰዓት ላይ እኛ በምንፈልገው ሰዓት ምላሽ የሰጡ ሁለቱ ከተሞች ስለሆኑ ነው። ሌሎቹን ደግሞ በስኬጁል የምንሄድባቸው ይሆናሉ። ያው አንድ ኢቨንት ሲዘጋጅ ትልቁን ነገር ዌዘርንም ወይ ደግሞ የአየር ንብረትንም ታሳቢነት እናደርጋለን እና ወቅቱ ደግሞ ወደ ዝናብ የሚመጣበት አካባቢ ስለሆነ የሁለቱ ከተሞች ላይ ነው ቶሎ መልስ ያገኘንበት። ሌሎቹ ላይ ደግሞ ተሻለ አቅም የእነዚህን ኤክስፒሪየንስ ይዘን ደግሞ የሁለቱን ከተሞች ልምድ በደንብ ይዘን ወደ ሌሎቹም እንደምንመጣ ተስፋ አለኝ። ስለዚህ ያ እቅድ ውስጥ አለ ማለት ነው። እሺ፣ ከልዑል ጋር የተገናኙትን የሌሎች ሀገሮችን ቱር በተመለከተ እኔ መልሳቸዋለሁ ማለት ነው። አብርሽ የተወሰኑትን መረጃው ስላለው እና አንዳንዶቹን አብረን እየሰራናቸው ስለነበረ ነው ይህን ጥያቄ የጠየቀው። የእስራኤሉ ኮንሰርት ያልተካሄደበት ምክንያት ያው የተወሰነ ክፍያ ፈጽመዋል አርቲስቱ። ነገር ግን በታቀደበት ጊዜ እስራኤል ሀገር ላይ የነበሩት አንዳንድ ነገሮች የምትሰሟቸው ነገሮች ነበሩ። ሁለተኛ የእስራኤል መንግስት ከቪዛ ጋር በተያያዘ ከዚህ በፊት ይሰራበት ከነበረው አሰራር የተለየ እጅግ በጣም ብዙ ነገሮችን የሚጠይቅ ብዙ ፎርማሊቲዎችን የሚጠይቅ አዲስ አሰራር አምጥቷል ማለት ነው። ከዛ የሌሎች አገራቶችም ያው የአዘጋጆቹ ጥያቄ መሰረት ሚስጥራዊነቱ በከፍተኛ ሁኔታ እንዲጠበቅ ስለሚፈልጉ የኤሮፑም የአሜሪካውም ያው ያሉት ነገሮች አሉ። ነገር ግን ፐብሊሳይዝ እንዲሆን አይፈልጉም። ምክንያቱም የውጭ ሀገር ስራዎች ብዙ ጊዜ ፕሮሞተሮቹ የመቀማማት የሆኑ ቢሃይንድ ዘ ሲን ያሉ ነገሮች ስላሏቸው በዛ ምክንያት ያው ኮንፊደንሻል አድርገናቸዋል ማለት ነው። ለዛ ነው። አመሰግናለሁ። እኛ እንደ ፕላን ስኬጁል አድርገን የተነሳ ነው እስከ 10,000 ሰው ድረስ ነው። ከመጣ ሰየው። በጣም አመሰግናለን። ተገቢ ጥያቄ ነው የጠየቀው። እንዴት ይሄንን ነገር አሰባችሁት? እንዴት ኢንዱስትሪውን በዚህ ጊዜ ለመደገፍ? እውነት ለመናገር ልዑልን እንዴት መረጣችሁት የሚለውን ጥያቄ ነበር ኤክስፔክት ማድረግ። ለምን ልዑል እውነት ለመናገር ዛሬ አይደለም ገና አልበሙ ልክ እንደወጣ ነበረ ሀሳብና ግን በሌላ ካምፓኒ ተቀደምን እንጂ ልዑልን ያሰብነው ዛሬ አይደለም እውነት ለመናገር። ከዛ በኋላ ልዑል የሚሰራቸውን ስራዎች እናጤን ነበረ እናይ ነበረ። ልዑል በሚገርም ማንነት የታነጸ ልጅ ነው። ልዑል ከእድሜው በላይ ነው። አስተሳሰቡ ይገዛሃል። ልዑል ጥሩ ጎበዝ ስፖርተኛ ነው። ፖላር ፕላስ ደግሞ ቅድም እንዳልኩት ነው ከወጣቶች ጋር ነው የምንሰራው። ካፓሲቲ ቢልዲንግ ላይ ስንሰራ ወጣቶች እዚህ መጥተው ከስራ ጠባቂነት ወደ ስራ ፈጣሪነት የሚመጡበት መንገዶች ላይ ትሬኒንጎች ላይ ነው የምንሰራው። ስለዚህ ልዑል ደግሞ በየቦታው እየሄደ ስፔሻሊ ኤምባሲዎች ላይ የሚሰጣቸውን ከወጣቶች ጋር ያለውን ግንኙነት እናውቃለን። ስለዚህ ከኛ ካምፓኒ ጋር ኖት ኦንሊ የኢንዱስትሪው መደገፍ ብቻ ሳይሆን የልዑልን ፕሮፌሽናሊዝም እንፈልገዋለን። ልዑልን እንፈልገዋለን ለብዙ ስራ ማለት ነው እና ኢንዱስትሪውን ከመደገፍም አንጻር ደግሞ የእሱ ፕሮፌሽናሊዝም የእሱ እኛ ከምንሰራው ስራ ጋር አብሮ ስለሚሄድልን ብዙ ወጣቶችን ያስተምርልናል። በጣም ብዙ ወጣቶችን ለምን አንድ ማንነት ዝም ብሎ አይደለም የሚገነባው። የእሱ ማንነት ዝም ብሎ ከመሬት ተነስቶ አይደለም። በጣም ብዙ ልፋት ተለፍቶ የመጣ ማንነት ስለሆነ ይሄንን ደግሞ እንፈልገዋለን ማወቅ። ይሄንን ደግሞ ለብዙዎች እንዲያስተምርልንም እንዲነግርልንም ስለምንፈልገው ይሄንን ኢንዱስትሪ መደገፋችን ትክክለኛ ነው ብዬ ነው የማምነው። ትክክለኛ ምርጫችን ነው። በሱም ደግሞ መጀመራችን ደግሞ እጅግ በጣም ደስተኛ ነን። በጣም ብዙ ለየት ያሉ ነገሮችን አስበው የተወሰኑትን ሰርፕራይዝ ብናደርጋቸው አሪፍ ነው። እናንተም ብታዩት ነገ ሶሻል ሚዲያ ላይ በደንብ እንትን እንዲል እንፈልጋለን። ግን ከፕሮግራም አዘገጃጀቱ ጀምሮ በጣም አፕሮች የምናደርግበትም ዲፍረንት ነው። እኛም ማሸጋ ኤክስፒሪየንስ ብዬ እቺ ቃሏን መደጋግማት ለዛ ነው። ቅድስት እንዳለች ፕሮፌሽናሊ ነው አፕሮች ማድረግ የምንፈልገው።
አዲስ ወጣታዊ ኢነርጂ ነው ማምጣት የምንፈልገው እና ክሬቲቪቲ ደግሞ ኢነርጂ ያለው ሰው ጋር ያለው ሰው ወጣቱ ጋር ያለው አንድ ጥላ ስር ተሰብስበን አሁን እንትን እያለ ነው ሰው አብዛኛው ሰርፕራይዝ ይሁን እያየ ነው በኋላ ደግሞ እንትን ይሏል። ሸጋ ኢቨንትስ በደንብ በተለየ ሁኔታ የሚታወቀው በበርሜል ፌስት ነው እና በርሜል ፌስት ለወጣቶች ሪል ኤክስፔሪየንስን በመስጠት ይታወቃል። ምናልባት እኔ ኤክስፔሪየንሶቹን ስለታደምኳቸው ከኮንሰርት ከምን የተለየ በደንብ ይገልጸዋል ብዬ አስቤ ነበረ፣ እየጠበቅኩት ነበረ፣ ግን አልገለጻቸውም። በተለይ የመዝናኛ ኢቨንት እንደመሆኑ መጠን ከሙዚቃ ውጪ የተለያዩ ነገሮች ምን ይገኛሉ የሚለው በተለይ በሸጋ ኢቨንትስ በርሜል ፌስት በጣም ብዙ ነገሮችን ይገልጻቸዋል። አሁን ለምሳሌ ሸጋ ኢቨንትስ ፔጆች ላይ ሄዳችሁ ብታዩ ኤክስፔሪየንስ እንዴት ነው የምንሸጠው ወይንም ደግሞ ኤክስፔሪየንስ ኦዲየንሶቻችን እንዴት ያገኛሉ የሚለውን ነገር ለመግለጽ በቂ መረጃ ይሆናል ብዬ አስባለሁ። በጣም አመሰግናለሁ አብርሽ። ከስሜ ጋር በተያያዘ አይደለ ጥያቄው? ከብራንድ አንጻር ነው። ያው አንድ አርቲስት ሁል ጊዜ በየቀኑ አዳዲስ ኦዲየንሶች ይኖሩታል። አንዴ ታውቋል ተብሎ የሚቆም ነገር አይደለም። ሁሌ አዳዲስ ኦዲየንሶች፣ ዛሬ ለመጀመሪያ ጊዜ አልበሜን የሚሰማው ሰው ይኖራል ከተማ ውስጥ። ስለዚህ ልዑል የሚለውን ስም ሰው ውስጥ በደንብ ከማስረጽ እንደ ብራንድ ስለሆነ የኔን ማንነት ለማጉላት የሚደረግ ነገር ነው ማለት ነው። ለዛ ነው ልዑል እያልኩት የምቀጥለው። ባንዱ መጀመሪያ የነበረው ባንድ ነው የሚሆነው፣ ቶራ ባንድ ነው የሚሆነው፣ ኪሩቤልን ያቀፈ ነው። ከዛ ውጪ ሌሎች ሰፋ አድርገንም አዳዲስ ሙዚቀኞችን ጨምረናል። ስለዚህ በቶራ ባንድ ውስጥ ነው የሚሆነው ማለት ነው። የመጀመሪያው ኮንሰርት ላይ የነበረው የሙዚቃ ባንድ የማህበራዊ ኃላፊነት የሚለው ነገር ላይ ነው። እንደ ተቋም ሳይሆን እንደ ግለሰብ ልመልስልና መጀመሪያ ከዛ ወደዛ ሄዳለሁ። ምናልባት እዚህ ቤት ስትገቡ በር ላይ አንድ የአንበሳ ምስል ሎጎ ታያላችሁ። ያ ሎጎ ምንድነው? በኢንተርናሽናል ላይንስ ክለብ ፋውንዴሽን ነው። ያ ማለት እንግዲህ ምናልባት በሂውማኒቴሪያን ሰርቪስ ትልቅ ስም ያለው ላይንስ ክለብ ኢንተርናሽናል የሚል ካምፓኒ ውስጥ ኢትዮጵያ ውስጥ እንግዲህ እዛ ክለብ ላይ ነው ያገለግላሉ። ያ ሁሉ ጊዜ ምንድነው እንደዚህ አይነት ማህበራዊ ነገሮች ላይ እንደዚህ ወተን እንደዚህ እናረጋለን አንልም። ውስጣችን የሚያውቀው ሰውን ስንረዳም እኛ በራሳችን መንገድ ነው የምናረገውና ብዙ ተሳትፎችን ሰርተናል። ስፔሻሊ በዚህ በማህበራዊ ኃላፊነታችንን በተለያየ ነገሮችን ተወጥተናል። በላይንስ ክለብ ውስጥ ከ8 ዓመት በላይ አገልግያለሁ። አሁንም ደግሞ በአንጋፋው ክለብ ውስጥ በኢትዮጵያ ውስጥ የመጀመሪያው ክለብ ለሆነው በፕሬዝዳንትነት ነው ያገለገልኩ ያለሁትና ማህበራዊ ግዴታዬን በደንብ አውቃለሁ ማለት ነውና ከዚህ ኮንሰርትም ደግሞ ይሄ እንደዚህ ብለን ሪቪው ማናረጋቸው ብዙ ነገሮችን በበኩሌ ወይ ደግሞ በካምፓኒ ስም ወደፊት እንደምንሰራ ኦሬዲ እቅዳችን ውስጥ አለ ማለት ነውና ሁሉ ጊዜ አንድ ነገር ስናረገው ሪቪል አናረግም ቢኮዝ የራሳችን አካሄድና አሰራር ስላለን ማለት ነው። ኦዲየንስ መቀማማት የሚል ነገር ከመላርገው አይ ቲንክ እንደውም ምን አንቀማማም ነው የሚለው እንተጋገዛለን ይሻላል። አንደኛ የእኛ ላይናፓችን ትንሽ ወጣታዊ ነው። ዊ ዋንት ያንን ያንግ የሆነ ኢነርጂ ነው የምንፈልገው። ቅድም እንዳልኩ አዲስ አበባ ከ6 ሚሊዮን በላይ ሰው አለ። እንደው 1% ብታወጣው 60,000 ሰው ነው። ከ1% ውስጥ እኛና እነሱ ብዙ የምንጋፋ አይመስለኝም። ለእነሱ መልካም እድል እመኝላቸዋለሁ። ግን የኛ ኢሹ እስካሁን እንደ ኢሹም አልተነሳብንም። ሰው ኮንፊደንት ነን ለማለት ነው። በኮንፊደንስ መመለስ እችላለሁ እሱን። ከሰላም ጋር ለተያያዘው ነገር ይሄ የሙሉ የሀገራችን ሁኔታ ነው። እኔ አይ ብሊቭ ኢን የሙዚቃን ፓወር በጣም ማወቅ አለብን። እንኳን እንደዚህ አይነት ነገር ከዚህ በላይ ሙዚቃ ያደርጋል። በሱ ስለምናምን ነው ከተሞቹንም ቀስ ቀስ እያልን ሪቪል እናደርጋለን የምንለው። እኛ አረጋግጠን ለህዝብ ይፋ ብናደርገው ይሻላል። ቅድም ቅድስት አውርተዋለች። ብዙ ሪኩዌስቶችን አቅርበናል የተለያዩ ቦታዎች፣ ግን እርግጠኛ የያዝነው ነገር ሳይኖር ላለማውራት ነው። እሷ ነች የያዘችን እንጂ ኤቭሪዌር በምንችለው አቅም ለማዳረስ እንሞክራለን። ሉልም ብዙ ቦታዎች ላይ ጥያቄዎች አሉት። መላኩ በደንብ ሊገልጽ ይችላል። ብዙ ክልሎች ላይ ጥያቄ አለ እንዲመጣና ፐርፎርም እንደሚያደርግ፣ ግን አብሮ ደግሞ ስፖንሰርም ኦንቦርድ ማድረግ አለብን። እነሱ ነገሮች ፊገር አውት እያደረግን ነው። እሱ ስንጨርስ ሪቪል እናደርገዋለን። ፍቃድ ፕሮሰስ እየተደረገ ነው። ኦልሞስት ጨርሰናል። ከዚህ በኋላ የቀረን 1-2 ስቴፖች ናቸው፣ ግን ኦልሞስት አልቋል፣ ጨርሰናል። ብዙ ነገሮችን ታቅዳለህ እንደ ካምፓኒ ሲሆን
ስለዚህ እንግዲህ ከሸጋ ኢቨንት ጋር እንግዲህ በሆነ ኤክሰለንስ መተናል፣ በሆነ ከፍታ መተናል፣ በሆነ ስንል ላይክ የትኛውም ኮንሰርት ላይ ምናልባት ብዙ ትሬኒንግ የወሰዱ ሰዎች እያንዳንዷ ነገር ለምንድን ነው ለእኛ ትልቁ ቫሊዩ የምናደርገው ከስተመሮቻችን ናቸው። ለነሱ ከስተመር አያያዝ ላይ እንዳይንገላቱ እዛ ላይ አላስፈላጊ እንትኖች እንዳይኖሩ ኢቭን ከኢትዮ ቴሌኮም ጋርም የተለያየ ነገር ስሙዝ የሆነ ኦፕሬሽን እንዲኖረው የዛን ሰዓት ላይ በደንብ እየተነጋገረበትም ያለ ነው። ለዚህ ነው ነምበር ኦፍ ቲሞችናችንም ደግሞ አብዝተን በሰላም እንዲያልቅ ጥሩ ኤክስፒሪየንስ አሁን በሩን ከ10 ሰዓት ጀምሮ ነው ክፍት የምናደርገው። ሰው ዝም ብሎ ሙዚቃ አይቶ ብቻ እንዲሄድ ሳይሆን እርስ በርስ እንዲተዋወቅ፣ እርስ በርስ ኤክስፒሪየንስ ሼር እንዲያደርግ፣ እንዲያወራ፣ እንዲዝናና። ወጣቱ ክፍት ነው፣ ወጣቱ ይሰማል። የተለያዩ ኮርነሮች አሉ፣ የተለያየ ቡዞች ይኖራሉ። እዛ ጋር ሄዶ ኤክስፒሪየንስ ሼር እንዲያደርግ ነው የምንፈልገው እንጂ ታርጌታችን ላይ ሙዚቃውን ታድሞ ብቻ እንዲሄድ ብቻ አይደለም። እና ከሴት አፑ ጀምሮ ከዲዛይን ሲደረግ ጀምሮ ብዙ ነገሮችን ታቅዶበት ስለሆነ ቅድም ያው ምንድነው እኔ በትሬኒንግ ስለማምን ነው በካፓሲቲ ቢልዲንግ ስለማምን ሁሉ ጊዜ ትሬኒንግ የሚለው ነገር ምንድነው የሰለጠነ ስፔሻሊ ከስተመር አያያዛችን ላይ የሰለጠነ ባለሙያዎች ቢኖሩ እዚህ እንግዲህ የልዑል ቱር ላይ ትልቅ ነገር የምናይበት ነገር በቃ በስነ ምግባር በስነ የታነጹ ባለሙያዎችም ደግሞ አብረን አቀናጅተን መስራታችን ይመስለኛል። ስለዚህ ያንን ኤክሰለንስ እናሳየልን ብዬ እናምናለን። ይሄ የምንገፋበት ነው። ከሸጋ ኢቨንት ጋር ያሁን ለአንድ ጊዜ ሰርቶ ለመለያየት አይደለም። ለዚህ ነው ፓርትነርሺፓችን ወይ ቦንዳችን ጠበቅ ያለ ነው። ስለዚህ ይሄ ኮንሰርት ደግሞ የሁለቱንም ካምፓኒ ጠንካራ ጎንም ደካማ ጎንም ደግሞ የምንፈታተሽበት ነው የሚሆነው። ስለዚህ አብረን ለመስራት እንግዲህ ወደፊት ትልቅ ህልምና አላማ ይዘን የተነሳ ነው። ስለዚህ ይሄን ለማለት በአንድ ከተማ ላይ ሁለት ኮንሰርት ከሁለት ወር ነው ምናምን በፊት በበርሜል ፌስት እና ሚሊኒየም ሆል ደግሞ የታላቁ ጋሽ መሐሙድ የስንብት ፕሮግራም ተዘጋጅቶ ነበር። እነዚህ ነገሮች ለባለ ጉዳዮቹ መተው እንችላለን ብዬ አስባለሁ። ግን ከተማዋ ሁለት ኮንሰርት አይደለም 4-5 ማዘጋጀት ትችላለች። ብዙ ኢሹ አይደለም ብዬ አስባለሁ። ያው ከዚህ በፊት ሌላ ካምፓኒ ስለነበረኝ ብዙ ኤክስፔሪየንሶችን አድርገናል። በተለይ ከተማው አዲስ አበባ ከተማችን ምን ያክል ኢቨንቶችን በአንድ ቀን ማስተናገድ ትችላለች የሚለው በአንድ ቀን 4-5 ኮንሰርት የነበረባቸው አመታቶች ነበሩ። ሸራተን፣ ማሪዮት ሆቴል፣ ጊዮን እንደውም የሸራተኑ አስቴር አወቀና ወንዲ ማክ የነበሩበት ብዙ ነገሮችን ታስታውሳላችሁ። እንደ ጋዜጠኛ የዛን ቀን ከተማ ውስጥ 6 ኮንሰርቶች ነበሩ። ቃና ሀል ኮንሰርት ነበር፣ ጊዮን ትልቅ ኮንሰርት ነበር፣ ሸራተን ትልቅ ኮንሰርት ነበር፣ ማሪዮት በራሱ የራሱ ኮንሰርት ነበረውና እንደውም አሁን በጣም ከኢንተርቴይንመንት ረጅም ጊዜ ቆይተን የምንመጣበት ጊዜ እንደመሆኑ 2 ኮንሰርቶች ናቸው እስካሁን ኮንፈርም ተደርገው ያሉትና የዛኔ እንኳን በነበረው የአዲስ ዓመት ኢቨንት ላይ ሁለቱም በተለይ 3ቱም 4ቱም ኢቨንቶች የየራሳቸው ኦዲየንስ ነበራቸውና ያን አክል አሳሳቢ አይደለም ብዬ ስለማምን ነው። ይሄን ለማለት ነው። እሺ መልካም። እንግዲህ አብዛኛው የተነሱት ሀሳቦች ተቀራራቢነት ያላቸው ይመስለኛል። እዚህ ጋር ድንገት አዲስ ሀሳብ ካለ አንድ ልቀበል። የእድሜ ጉዳይ ነው። የኢቨንቱ አንድ ስፖንሰር የቢራ ካምፓኒ ነው የሚሆነው። ስለዚህ የሚኒመም የኢቨንቱን የመግቢያ እድሜያችን 21 ዓመት መሆን አለበት ማንኛውም ሰው ሲመጣ። ከሴኩሪቲ ቼካችን በፊት አይዲ ቼክ ይኖረናል። ሌላ አንድ ኤክስፒሪየንስ የምንጠቀመው ከዚህ በፊት ሌሎች ኢቨንቶችም ላይ እንደሸጋ ኢቨንትስ የምናደርገው ከኢቨንቱን ከመግባቱ ከመፈተሽ በፊት አይዲ ቼክ አለ። አይዲያችን የመንግስት አፕሩቭ ያደረጋቸው አይዲዎች ላይ ከ21 ዓመት በላይ መሆናቸውን ስናረጋግጥ ብቻ ነው የምናስገባው። ከቴሌም ጋር በተያያዙ ትኬቶች ሲገዙ የግድ ከ21 ዓመት በላይ መሆን አለባቸው የሚሉ ሪስትሪክሽኖችን እንጨምርበታለን። እነዚህ ነገሮች ላይ በደንብ እናስባለን። ቅድም ቅድስት ሜንሽን አድርጓለች። ትንሽ ለመጨመር ግን በር ላይ እኛ ኬዎስ አንፈልግም። በደንብ ሰፋ አድርገን ሰው መጥቶ መግዛትና በር ላይ ከ3-4 ደቂቃ በላይ አንድ ሰው እንዲያጠፋ አንፈልግም። ፍሎ እንዲያደርግ ነው የምንፈልገው። በራችንንም ከእስከዛሬ ጊዮ ላይ ካያችሁት ሴታፕ ትንሽ ለየት ያለ ሴታፕ እና የምናደርግ ይሆናል። ተዘጋጅተንበታል ማለት ያህል ነው። ከፓርኪንግ ጋር በተያያዘ የስ ጊዮን ሆቴል ብዙ ፓርኪንግ አለው። ነገር ግን ሊሚት ማድረግ ይኖርብናል። አሁን ለምሳሌ ለአደጋ ጊዜ መዘጋጀት አለብን፣ ኢቨንቱን ማዘጋጀት ብቻ ሳይሆን። ስለዚህ አሁን ለእሳት አደጋ እሳት ቢነሳ ችግሮች ቢፈጠሩ የእሳት አደጋ መኪኖች ኢዝሊ መውጣት አለባቸው፣ ፍሎ ማድረግ አለባቸው። ስለዚህ የተወሰነውን ፓርት እንዘጋዋለን።
የህግ አካላትን መቆም ያለባቸው ቦታዎች ስላሉ መኪናቸው እነዛ እንዘጋለን። ከዛ ውጭ ግን የተወሰነ ፓርኪንግ ይኖረናል። ሊሚትድ ነምበር ነው። ኤግዛክት ሻርፕ ነምበሯን ባልነግራችሁም ሊሚትድ ነምበር ነው። እኛ ራሳችን በካርፓስ የምንልክላቸው የተወሰኑ ገስቶች ይኖርናል። ከዛ ውጭ ግን ጊዮን አካባቢ መስቀል አደባባይን ጨምሮ ትልቅ ፓርኪንግ ፋሲሊቲ አለ። ማንኛውም እኛ ጋር መምጣት የሚፈልግ ኦዲየንስ እዛ ጋር ቁሞ ሴፍሊ ዋኪንግ ዲስታንስ ነው፣ ትንሽ እያሟሟቀ መምጣት ይችላል ብለን እናስባለን። እሱ ነው። ኢመርጀንሲ ብዬ እልሃለሁ። እንዴት አርቲስቶቹን መረጣችሁት ለሚል ጥያቄ አይ ቲንክ መላኩ በደንብ አድርጎ ኤክስፕሌን ማድረግ ይችላል። ኤክስፒሪየንሱም ለረጅም ጊዜ ስለነበረው በእነዚህ ስራዎች ላይ በደንብ ኤክስፕሌን ያደርጋል። አመሰግናለሁ። አርቲስቶችን ስንመርጥ ማድረግ የፈለግነው ነገር የመጀመሪያው ነገር ኤክስፔሪየንስ ሼር ማድረግ በሚለው ነገር ነው ያየ ነው። ሁለተኛው ነገር ደግሞ አሁን ላይ አብዛኛውን የኮንሰርት ታዳሚ ወጣቱ ነው። ምንም ግልጽ የሆነ ነገር ነው። በዚህ በዛ እያልን የምንደባብሰው ነገር አይደለም እና ስንመርጣቸው ሀና ግርማንም እስካትናቲንም ዊሃንም የየራሳቸው ታይፕስ ኦፍ ኦዲየንስ አላቸውና ያንን ታርጌት አድርገን ነው። ሁለተኛ ነገር ሀና ግርማም ያው አብዛኛውን ጊዜ በተለይ አሁን ዲጂታል ሚዲያ የብዙ ነገሮች መለኪያ እየሆነ መጥቷል። ብዙ ነገር ወደ ዲጂታል ፕላትፎርም እየተቀየረ ነው እና ከወጣቶችን ፎከስ እንደማድረጋችን ከኦዲየንሳቸው ጋር ያላቸው ኢንጌጅመንት ለሙዚቃ ፐርፎርም ለማድረግ ደከመኝ ወይም ደግሞ ሰለቸኝ ማለት ሳይሆን ያልተገደበ ችሎታቸውን ለማሳየት ፍቃደኛ መሆናቸው የመጀመሪያው ተመራጭ ያደርጋቸዋል ማለት ነው። ሌላኛው እስካትናቲም በደንብ ወጣት የሆኑ የሂፕሆፕ ሙዚቃ አድማጮች ተከታዮች አሉት። ሊሚትድ የሆኑ የሂፕሆፕ አርቲስት አቅራቢዎች ነው ያሉን። እንግዲህ ያው ከነዛ ውስጥ የምንጠራው ነው ማለት ነው። ዊሃንም ስንመርጣት እንግዲህ ሰሞኑን ያያችሁት በደንብ ትሬንድ የሆነ 2 የሙዚቃዎችን ለቃለች እና ስቲል ወጣቶቹ ጋር ያላት ኢንጌጅመንት በጣም ቆንጆ ነው እና ታርጌት ኦዲየንሳችንን በደንብ ታርጌት አድርገን ነው የሄድንበት። እዛም ማለትን አልፈለግንም። ያው ከዚህ በፊት የተለመዱት አሰራሮች አሉ። አንድ አንጋፋ፣ አንድ ወጣት እያደረግን ነበር እስከዛሬ ድረስ የሰራ ነው። ነገር ግን ይሄኛው ጄኔሬሽን ደግሞ ምን ይፈልጋል የሚለውን ኦነስትሊ ስፒኪንግ ከባለፈው ከበርሜል ፌስት ሾው በጣም ብዙ እንደ ትምህርት የወሰድኳቸው ነገሮች ነበሩና ከዛ ተነስተን ነው ይሄንን ላይን አፕ የሰራ ነው። ይሄን ይመስላል። ከጀነር የሙዚቃ ስታይል አንጻር ከዛም አንጻር ሰፋ አድርጎ ለመያዝ ሁሉንም አይነት የሙዚቃ ስታይል ወጣቱ የሚፈልገውን አይነት እንዲሰማ ነው። ያው አንድ ስታይል ብቻ አንድ አይነት ነገር ብቻ እንዳይሰማ ከማሰብ ነው። ስለዚህ የጀነር ጉዳይ ነው ማለት ነው። ከማኔጅመንት ጋር የተያያዘ ነገር ነው። እንደ ህዝባችን ቁጥር እንዳለን የሙዚቃ አድማጭ ሁኔታ የሙዚቃ ኢንዱስትሪያችን አድጓል ብዬ አላምንም። ፐርሰናሊ በጣም እጅግ በጣም ከፍተኛ የሆኑ ውጣ ውረዶች አሉት። ሌሎች ዓለሞች ላይ ብንሄድ ሌሎች ዓለሞች መሄድ ሳይጠበቅብን ጎረቤታችን ያሉ ሀገራትን እንደነ ታንዛኒያ የመሳሰሉትን ወይንም ደግሞ ከኛ የሙዚቃ ስልት ጋር ይሄዳሉ ብለን የምናስባቸው ወደነ ሞሮኮ የመሳሰሉት ሀገራቶች ስንሄድ አርቲስቶቻቸው ለኦዲየንሳቸው ያላቸው ከኦዲየንሳቸው ጋር ያላቸው ቅርርብ እጅግ በጣም የተለየ ነው። ሁለተኛው ነገር ደግሞ ኢኮኖሚካሊ በተለይ እንደኛ ሀገር አርቲስቶች እጅግ በጣም ኢኮኖሚካሊ ቻሌንጅ የሚደረጉበት ወይንም ደግሞ አርቲስቶች ሳይሆን በብዙ የኪነ ጥበብ ዘርፍ ላይ ያሉ ወይንም ደግሞ ታዋቂ ሰዎችን ማለት እንችላለን ያላቸው ቻሌንጅ በጣም ሰፊ ነው እና አርቲስት ማኔጅ ማድረግ በጣም ከባድ ነገር ነው። ምክንያቱም ስቴብል ሆኖ አንድ ነገር ላይ ብቻ ፎከስ አድርጎ እነዛን ነገሮች ይዞ ወደዚህም ወደዛም ሳይል አንድ ነገር ላይ ፎከስ አድርጎ እንዲሄድ ለማድረግ እጅግ በጣም ቻሌንጅ አለው። ያው ከልዑልም ሌላ ስማቸውን መጥቀስ ለጊዜው አስፈላጊ ስላልሆነ 3-4 አርቲስቶችን ማኔጅ አደርጋለሁ አንጋፋዎቹንም ጨምሮ እና በጣም ብዙ ውጣ ውረዶች አሉት። አሁን እንኳን በቅርብ የሚወጡ አልበሞች ውስጥ አንዱ የኩኩ ሰብስቤ አልበም ነው። እሱንም ከአንድ ፓርትነሬ ጋር እንደ ፕሮጀክት ስለሆነ ያዝነው ፐርሰናል ማኔጅመንት ሳይሆን በፕሮጀክት ደረጃ ማኔጅ እያደረግን ነውና
ማኔጅመንት ከባድ የሚያደርገው ነገር አርቲስቶቻችን በጣም ጥቂት አርቲስቶች ናቸው በማኔጅመንት በተለይ ወጣቶቹ ናቸው አሁን በማኔጅመንት ስር ሆነው እየመጡ ያሉትና ማኔጅመንት ከባድ የሆነ ነገር ቢኖረውም እየተለመደ መሄድ ያለበት ነገር ነው ብዬ አምናለሁኝ። ይሄ ለኢንዱስትሪው ማደግ ለአርቲስቱም ተጠቃሚነት የሚል እምነት ነው ያለኝ ማለት ነው። ብሩኬ ያው ተመልሷል ወይስ አልተመለሰም? መልካም ቅድም የቀረን አዲስ ነገር ምን ተዘጋጅታችኋል ነው የሚለው። አብዛኛውን ድምፃዊ ኤቭሪ ታይም ስቱዲዮ ረጅም ጊዜ ያሳልፋል። ያው አዲስ ነገር ለመፍጠር ነው። ያ ነገር በቅቷል ደርሷል ሲል ወደ ገበያ ያመጣዋል። በመቸኮል ወይንም ደግሞ ካለፈው የቀሩትን ስራዎች ባለፈ ከሰራቸው ግጥምና ዜማዎች ውስጥ ወይም ከተሰሩ ስራዎች ውስጥ ይዞ የመምጣት ፍላጎት የለውም። አዲሱ አልበም ላይ አዲስ ነገር፣ አዲስ ስታይል፣ አዲስ ሳውንድ ይዤ መምጣት አለብኝ ብሎ ያምናል። የማኔጅመንት ቲሙም ይሄንን በደንብ ያምናል። የሙዚቃ ፕሮዲውሰሮቹም ይሄን በደንብ ያምናሉና አዲስ ነገር ይኖረዋል። ነገር ግን ትንሽ ጊዜ እንደሚወስድ እርግጠኛ ነኝ ካለው ከሀገራችን ከብዙ ነገሮች አንፃር ማለት ነው። ይሄን ይመስላል። እንትን ነው በደንብ ኮንሲደር አድርገናል። ረጅም ጊዜ ሰተን አውርተንበታል። ሀሳቡን እናመሰግናለን። እኛም በደንብ እንድናስብበት ስለረዳህን። ግን ዴፊኒትሊ ኔቲቭ የሆኑ ሰዎችን ማውጫ ፕላትፎርሞችን ይዘን መሄድ አለብን ብለን እናምናለን። እንደ ፖላር ፕለስም እንደ ሸቃም እንደ አርቲስትም እሱ ልዑልም ይፈልጋል። በእርግጠኝነት እነዚህ ነገሮች አካተን እንትን እንላለን። መልካም እንግዲህ በደንብ ብዙ ሀሳቦች ተንሸራሸዋል ብዬ አስባለሁ። በእርግጠኝነት እንግዲህ እዚህም ይሄንን ነገር በደንብ በስፋት እንደገለጹ ተስፋ አደርጋለሁ። መጨረሻ ላይ ራሱ መቼም የሚያገኙትን ብር የሚገልጹ ያህል ነው የሚመስለው። ያለ ስስት መረጃዎችን በደንብ በስፋት ሰጥተውናል። በጣም እጅግ አድርገን እናመሰግናለን። የሚዲያ አጋሮችም እንደዚሁ እዚህ መታችሁ ላረጋችሁት በዚህ መልኩ እንግዲህ ይህንን ጋዜጣዊ መግለጫ ጥሩ አድርገን እንድናስኬድ ፈቃዳቸው ነው ስለመጣችሁ እናመሰግናለን። ዋናው የሚዲያ አጋራችን እንግዲህ አባይ ቴሌቪዥን ነው። አጠቃላይ እዚህ የመጣችሁትን በተቋምም በግልም የመጣችሁትን እናመሰግናለን። ኢትዮ ቴሌኮም ያው ስፖንሰራችን ነው። በዚሁ አጋጣሚ እሱንም ጠቆም ማድረግ ያስፈልጋል። እንግዲህ በአንድ ድንጋይ ሁለት ወፍ ነው አይደለም። እዚህ ጋር ለጋዜጣዊ መግለጫ መጣችሁ፣ ግን ፖላር ፕላስ ኤክሰለንስ ሀብ ላይ ነው ያላችሁትና በሁለቱም መልኩ ዘገባችሁ ሰፋ ብሎ እንደሚሄድ ምንም ጥርጥር የለውም። ቀሪ ሀሳብ ካለ ደግሞ ያው እዚሁ የምንተዋወቅም ስለሆንም ሻይ ቡና እያልን ቀሪውን ሰዓት እናሳልፋለን። ስለነበረን ጊዜ እናመሰግናለን።